ንገረኝ አባቴ የእምነቴ ምስጢር የቀደመችውን የተዋሕዶን ነገር እንዳድግ በጥበብ አስተምረኝ ቃሉን ቅዱሳት መጻሕፍት የመዘገቡት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን ዋላችሁ? እንደምን ከረማችሁ? እኔ ቸሩ እግዚአብሔር የተመሰገነ ይሁን በጣም ሰላም ነኝ። እንግዲህ በያላችሁበት የእግዚአብሔር ፍጹም ሰላም ለሁላችሁ ይድረስ። በባለፈው ትምህርታችን መንፈስ ቅዱስ ወይም ጰራቅሊጦስ ማን ነው በሚል ትምህርታችንን ጀምረናል። እግዚአብሔር አምላክ እንደወደደና እንደፈቀደ የተወሰነ ድረስ ለማየት ሞክረናል። እንግዲህ ይህም መንፈስ ቅዱስን በአገባቡ ካለመረዳት የተነሳ የተለያዩ አመለካከቶች ስላሉ፣ የተለያዩ አስተምህሮዎች ስላሉ እነዚያን አስተምህሮዎች ወጥ ለማድረግ ወይም ኦርቶዶክሳዊ ትምህርት ምን እንደሆነ በሚገባ ለማስረዳት ስለሆነ ተከታተሉኝ። ይህንን ድንቅ ተዋሕዶ ቲዩብ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተጠቀሙ። አመሰግናለሁኝ። በባለፈው ትምህርታችን መንፈስ ቅዱስ ወይም ጰራቅሊጦስ ማን ነው በሚል ጀምረን መንፈስ ቅዱስ እግዚአብሔር እንደሆነ ተመልክተናል። መንፈስ ቅዱስ ከአብና ከወልድ ጋራ በአንድነት የሚቀደስ፣ የሚሰለስ፣ የሚወደስ እንደሆነ በክብር ዙፋኑ ተቀምጦ ዓለምን ሁሉ የሚገዛ አስቀድሞም ዓለምን የፈጠረ ዓለምን የሚመግብ በመጨረሻም ዘመን ዓለምን የሚያሳልፍ እንደሆነ ተመልክተናል። ስለዚህም እግዚአብሔር መንፈስ ቅዱስ ተብሎ ይጠራል ብለናል። እንግዲህ እግዚአብሔር ስለመሆኑ በተለያዩ ቦታዎች የመንፈስ ቅዱስን እግዚአብሔርነት የሚገልጡ ልዩ ልዩ በነቢያትም በሐዋርያትም የተነገሩ ጥቅሶችን ተመልክተናል ማለት ነው። ከዛም በተጨማሪ ነቢዩ ኢሳይያስ በምዕራፍ 6 የገለጸውን ቅዱስ 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 ተብሎ ከአብ ከወልድ ጋራ የሚመሰገን መሆኑን በሁሉ የሞላ መሆኑን እንዲሁም ደግሞ የመንፈስ ቅዱስ መጠሪያዎች ምን ምን ናቸው ብለን ተማምረናል። ስለዚህ ቀጥሎ ያየነው ደግሞ ምንድነው? እግዚአብሔር መንፈስ ቅዱስ ፈጣሪ ነው ብለን ነው። ሁሉን የፈጠረ እርሱ ነው። ከአብ ከወልድ ጋራ በአንድነት በመፍጠር አንድ ስለሆኑ ዓለምን የፈጠረ እርሱ ነው ብለን ተነጋግረናል። በመጨረሻም እግዚአብሔር መንፈስ ቅዱስ አካላዊ ነው ብለን ደግሞ አይተናል ማለት ነው። ዛሬው ትምህርታችን እንግዲህ እግዚአብሔር መንፈስ ቅዱስ የቅድስና ምንጭ ነው። መንፈስ ቅዱስ ከማን ይሰርጻል? ከአብ ወይስ ከወልድ ወይስ ከሁለቱም? መንፈስ ቅዱስ ወደ ዓለም ለምን መጣ? ቅዱሳን ሐዋርያት የመንፈስ ቅዱስ ጸጋ እንደወረደላቸው በዓለ ጰራቅሊጦስ ምንድነው? የእሳትና የነፋስ ምሳሌነቱ ምንድነው? መንፈስ ቅዱስ በእሳትና በነፋስ አምሳል ይገለጣል፣ ይወርዳል። በነፋስና በእሳት መመሰሉ ምሳሌው ምንድነው እንላለን። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ የነበራቸው ሁኔታ እናያለን። በሐዋርያት ልዩ ልዩ ቋንቋ ወይም ልሳን ሲነገሩ ወይም ደግሞ ሲናገሩ መስማታችንን እናያለን። ልሳን ማለት ምን ማለት ነው? ልሳን ማለት ምን ማለት ነው? የቅዱስ ጴጥሮስ ትምህርትና ሌሎችንም ከልሳን ጋር የተገናኙ ነገሮችን እናያለን። የቅዱስ ጴጥሮስ ትምህርት ወይም ምስክርነት ምንድነው? ትምህርቱን የቅዱስ ጴጥሮስን ትምህርት የሰሙት ሰዎች ምላሻቸው ምንድነው የሚለውን በሚገባ እንመለከታለን። ለሐዋርያት ልዩ ልዩ ቋንቋዎች ለምን ተገለጡላቸው የሚለውም ይቀጥላል። ለሐዋርያት የተገለጠላቸው ልሳን ምንድን ነበረ የሚለውንም እናያለን። እንግዲህ እግዚአብሔር እንደፈቀደ እነዚህን ትምህርቶች በቀጣይ ጊዜያት እንማማራለን ማለት ነውና ምስጢርን ለሐዋርያት ለነቢያት የገለጠ ልዑል አምላካችን እግዚአብሔር ለኛም ይገልጥልን ዘንድ ፈቃዱ አይለየን። መንፈስ ቅዱስ የቅድስና ምንጭ ነው የሚለውን ነገር ብዙ ቅዱሳን ቅድስናቸውን ያገኙት ከመንፈስ ቅዱስ እንደሆነ መጽሐፍ ቅዱስ በሚገባ ያስረዳናል። በተለይ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በተመለከተ ምዕራፍ 12 ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ስንመለከት መጽሐፍ ቅዱስ በሚገባ የመንፈስ ቅዱስ ስጦታዎች ምን ምን እንደሆኑ ይገልጽልናል። እግዚአብሔር መንፈስ ቅዱስ የሚሰጣቸው ልዩ ልዩ ስጦታዎች ደግሞ በአግባቡ ተጠቅመው ቅድስና ደረጃ ላይ የሚደርሱ የቅድስና ምንጭ መንፈስ ቅዱስ መሆኑን በሚገባ ያውቃሉ ማለት ነው።
ቅድስት ቤተክርስቲያን የቅድስና ምንጭ መንፈስ ቅዱስ እንደሆነ በተለያዩ ቦታዎች ታስረዳለች። በተለይ ሊቃውንተ ቤተክርስቲያን ሃይማኖትን ሊያጸኑ ከሃዲያንን ሊለዩ ወይም ደግሞ ሊያወግዙ ሲሰበሰቡ በመካከላቸው ተገኝቶ ውሳኔ ያስወስናቸው የነበረ እግዚአብሔር መንፈስ ቅዱስ እንደሆነ ሲገልጹ ጰራቅሊጦስ የተባለ ስሙን ጠርተው እንዲህ ብለዋል። ወሃሎ ምስሌሆሙ ህቡረ መንፈስ ቅዱስ። ጰራቅሊጦስ የሚያነጻ የሚያጸና መንፈስ ቅዱስ በጉባኤያቸው ነበረ። ይህንን በተለያየ ቦታ ይመሰክራሉ። ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በላከው መልእክቱ እንዲህ ሲል መስክሯል። መንፈስ ግን በግልጥ በኋለኞቹ ዘመናት አንዳንዶች የሚያስቱ መናፍስትንና በውሽተኞች ግብዝነት የተሰጠውን የአጋንን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል ይናገራል። መንፈስ ቅዱስ መምከር ብቻ ሳይሆን ለሐዋርያትም ስለ አገልግሎታቸው መመሪያ ይሰጣቸው እንደነበረ እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ። እንግዲህ መንፈስ ቅዱስ የቅድስና ሁሉ ምንጭ ነው ስንል የመጀመሪያው የሰው ልጅ በ40 በ80 ቀኑ በሚወለድበት ጊዜ የመንፈስ ቅዱስን ልጅነት ያገኛል። ከዚያን ጊዜ ጀምሮ ከአብራ ከመንፈስ ቅዱስ ስለተወለደ የቅድስናን ስራ መስራት ይጀምራል ማለት ነው። ስለዚህም ይህ የቅድስና ስራው እያደገ በዚያው እየጸና ሲሄድ የመንፈስ ቅዱስ ፍሬዎች የሚባሉትን ያፈራል ማለት ነው። እነዚህም ትዕግስት፣ ትህትና፣ ቸርነት፣ የዋሃት፣ የተለያዩ ፍቅርም እነዚህን ሁሉ ነገሮች ጨምሮ በአጠቃላይ የቅድስና ስራን እየሰራ የመንፈስ ቅዱስን ፍሬ እያፈራ ይሄዳል ማለት ነው። ስለዚህ የቅድስና ምንጭ መንፈስ ቅዱስ ነው ተብሎ ይወሰዳል። በተለያዩ ቦታዎች ላይ እንግዲህ እነዚህን ማየት ይቻላል። አባ ጊዮርጊስ ዘጋስጫም በስመ መንፈስ ቅዱስ ነቃ ቅድሳቴ የመንፈስ ቅዱስም ስም የቅድስናዬ መገኛ ነው በማለት ገልጾታል። መጽሐፈ ምስጢር የሚባል እጅግ ረቂቅ የሆነ ከመጽሐፍ ቅዱስ መነሻውን አድርጎ በስፋት የሚተነትን መጽሐፍ ነው። ቅድስት ቤተክርስቲያንም ዕለት ዕለት በምታከናውነው ስርዓተ ቅዳሴ መንጽሂ ወመጽንዒ የሚሆን መንፈስ ቅዱስ ክቡር ምስጉን ነው ብላ ትጠራዋለች። ሊቃውንተ ቤተክርስቲያን መንገድ እንደዚሁ ከሃዲያኑንም ሲያወግዙ መንፈስ ቅዱስ ከነርሱ ጋር እንደነበረ ቅድስናቸውን የሚያጸና ምንጭ ብቻ መሆኑ ሳይሆን ቅድስናቸውንም የሚያጸና ኃይል ብርታትን የሚሰጥ እስከ መጨረሻው ድረስ ተጋድሏቸውን እንዲፈጽሙ የሚያግዝ መንፈስ ቅዱስ ነው። መንፈስ ቅዱስ ከማን ይሰርጻል የሚለውን እንመልከት። እዚህ ጋር ሁለት አይነት አስተምህሮ አለ፣ እንዲሁም ሶስት ማለት ይቻላል። አንዳንዱ መንፈስ ቅዱስ ከአብ ይሰርጻል፣ ይሄንን በሚገባ የሚያምኑ አሉ። አንዳንዶቹ ደግሞ መንፈስ ቅዱስ ከወልድ ይሰርጻል የሚሉ አሉ። አንዳንዶቹ ደግሞ ከአብም ከወልድም እንደሚወጣ የሚያምኑ ሰዎች አሉ። ወይም ይሄ የእምነት ክፍሎች ናቸው። በነገራችን ላይ ይሄን ሁሉ የሚያምኑት የተለያዩ የእምነት ክፍሎች ናቸው። በግለሰቦች ወይም በሰዎች ተወስኖ የሚቀር አይደለም። የተለያዩ የእምነት ድርጅቶች ይሄን አይነት እምነት አላቸው ማለት ነው። ለማንኛውም እኛ ግን እውነተኛዋን የርትዕት ተዋህዶ ሃይማኖትን ትምህርት የምናስተምር ስለሆነ መንፈስ ቅዱስ ከማን ይሰርጻል ለሚለው የምንናገረው መልስ አካላዊ ቃል ወልድ እግዚአብሔር ኢየሱስ ክርስቶስ ክብር ይግባውና መንፈስ ቅዱስ የሚሰርጸው ከአብ ብቻ እንደሆነ ገልጾ አስተምሮናል። መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስ ከአብ ብቻ እንደሚወጣ ሲናገር ምን አለ? ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል በማለት ለቅዱሳን ሐዋርያት አስቀድሞ ነግሯቸዋል። የዮሐንስ ወንጌል ምዕራፍ 15 ቁጥር 26። እንግዲህ ይህ በቀጥታ የሚያመለክተው ምንድነው? መንፈስ ቅዱስ ከአብ የሚወጣ መሆኑን ነው። እኔ እሄዳለሁ አጽናኙ መንፈስ ቅዱስን ከአብ የሚወጣውን እልክላችኋለሁ በማለት ግልጥ ያለ ቃል አስተምሯል ማለት ነው። ስለዚህ መንፈስ ቅዱስ የሚወጣው ከአብ ነው። አንዳንድ ሰዎች ለዚህ ከአብና ከወልድ ይወጣል ለሚለው አስተምህሯቸው ምክንያት የሚያደርጉት እፍ አለባቸው መንፈስ ቅዱስንም ተቀበሉ የሚለውን አባባል ነው። እግዚአብሔር
ወልድ ወይም ደግሞ ኢየሱስ ክርስቶስ እፍ ያለው የሰጣቸው ጸጋን ነው። እፍ ያለው ስጦታን፣ ኃይልን፣ ስልጣንን ሰጣቸው እንጂ አካላዊው መንፈስ ቅዱስ በዚህ መልኩ አይደለም የሚገለጠው። አካላዊ መንፈስ ቅዱስ በዚህ መልኩ አይደለም የሚገለጠው። ለምሳሌ አባቶቻችን በንፍሃት ወይም ደግሞ እፍ በማለት ስልጣነ ክህነትን ይሰጣሉ። ይህ ማለት ግን አካላዊ መንፈስ ቅዱስን ሰጡ ማለት አይደለም። የእርሱን ጸጋ ሰጡ፣ የእርሱን ስጦታ፣ የእርሱን ሀብት አካፈሉ ማለት እንጂ አካላዊ መንፈስ ቅዱስን ሰጡን ማለት አይደለም። ኃይለ መንፈስ ቅዱስን ለሚሾሙት ሰጡ፣ በኃይለ መንፈስ ቅዱስ ሾሙ ለማለት እንጂ ሌላ አይደለም። ለምሳሌ በናዝሬቱ ኢየሱስ ክርስቶስ ተነሳና ተመላለስ ብለውታል ሐዋርያት። በቤተ መቅደስ በ9 ሰዓት ለጸሎት በሄዱ ጊዜ አንድ ሽባ ሆኖ የነበረን ሰው አግኝተውታልና ይህንን ሰው ብርና ወርቅ የለንም፣ ነገር ግን አንድ ነገር እንሰጣለን፣ ወደኛ ተመልከት በማለት ወደ እነርሱ እንዲመለከት ካደረጉት በኋላ ተነሳና በናዝሬቱ በኢየሱስ ክርስቶስ ስም ተመላለስ ብለውታል። ይህ ማለት አካላዊ ኢየሱስ ክርስቶስን ሰጡት ማለት አይደለም። ነገር ግን የኢየሱስ ክርስቶስ ስም ኃይልን ያደርጋል፣ ድውያንን ይፈውሳል፣ ሙታንን ያስነሳል፣ ለምጻምን ያነጻል፣ የተለያዩ ተአምራትን ስለሚሰራ በስሙ ማለት ነው። አሁንም እፍ አለባቸው ማለት በስሙ በመንፈስ ቅዱስ አንድም የእርሱ ሕይወት እስትንፋስ በሆነው በራሱ መንፈስ ቅዱስ ምን አላቸው? እፍ አለባቸው፣ የመንፈስ ቅዱስን ሀብት ተቀበሉ ማለት ነው። እንግዲህ ይሄ የሚያሳየን ይሄንን ነው እንጂ መንፈስ ቅዱስ ከላይ ከሰማይ ወረደላቸው፣ በዚያ ሰዓት ላይ እፍ ሲልባቸው ወረደላቸው ማለት አይደለም። ሀብተ መንፈስ ቅዱስን ሰጣቸው ለማለት ነው ይሄ። ነገር ግን እፍ ብሎ መንፈስ ቅዱስን ተቀበሉ ሲል መንፈስ ቅዱስ ከወልድም እንደሚወጣ አድርገው የሚያስቡ ስላሉ ይህ ስህተት መሆኑን ለማስረገጥ ነው። ሌላው መንፈስ ቅዱስ ወደ ዓለም ለምን መጣ? እንግዲህ ኢየሱስ ክርስቶስ እኔ ሄዳለሁ ከአብ የሚወጣውን መንፈስ ቅዱስ ወይ ማጽናኙን ልክላችኋለሁ በማለት ተናገረ። መንፈስ ቅዱስ ወደ ዓለም ለምን መጣ? እንግዲህ መንፈስ ቅዱስ ከአብ ጋር ወልድን ለድህነተ ዓለም እንደላከ ተጽፏል። መንፈስ ቅዱስ ከእግዚአብሔር አብ ጋር ወልድን ወደ ዓለም ልኮታል። እንዲህ ይላል፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ትንቢተ ኢሳይያስ ምዕራፍ 48 ከቁጥር 12 እስከ 16፣ የዮሐንስ ራእይ ምዕራፍ 1 ቁጥር 8 እንዲሁም ምዕራፍ 22 ቁጥር 13። እነዚህን ስናነብ የምናገኛቸው ጥቅሶች ወይም ደግሞ ንባቦች አሉ። በቀጥታ ትንቢተ ኢሳይያስ ምዕራፍ 48 ላይ ምንድነው ያለው? እነሆ ያዕቆብ ሆይ የጠራውም እስራኤል ሆይ ስማ፣ ቀኜ ሰማያትን መስርታለች፣ እጄም ምድርን ዘርግታለች። በጠራኋቸውም ጊዜ በአንድነት ይቆማሉ። እኔ ፊተኛ ነኝ፣ እኔ ኋለኛም ነኝ፣ ከሆነበት ጊዜ ጀምሮ እኔ በዚያ ነበርኩ ይልና ከስር ዝቅ ብሎ ምን ይላል? አሁንም ይላል ጌታ እግዚአብሔር እና መንፈሱ ልከውኛል ይላል። እንግዲህ ላኪዎቹ ሁለቱ ናቸው። ማን? እግዚአብሔር አብና እግዚአብሔር መንፈስ ቅዱስ። ተላኪው ማን ነው? እግዚአብሔር ወልድ። ይህን በቀጥታ ተናግሯል ማለት ነው። እንደ ፊተኛና ኋለኛ አልፋ ኦሜጋ መጀመሪያውና መጨረሻው የሆነ እግዚአብሔር ወልድ ከእርገቱ በኋላ በደልን ለማንጻት ምስጢራትን ለመግለጥ መንፈሳዊ ሐሴት ኃጢአትን ለማስተስረይ መንፈሳዊ ሐሴትን ለማደል ኃጢአትን ለማስተስረይ ከአብ ጋር ሆኖ የባህሪ ሕይወቱ የሆነ መንፈስ ቅዱስን ደግሞ ልክ እርሱ እንደተላከ ልኮታል ማለት ነው። በእግዚአብሔር ዘንድ መልአክ መላላክ ኖሮ አይደለም። ፈቃዳቸው ግን አንድ ስለሆነ አብና መንፈሱ ልከውኛል ቢልም በእርሱም ፈቃድ እንደመጣ ልናውቅ ይገባናል። መንፈስ ቅዱስም በኋላው ዘመን ደግሞ ሲላክ እንደዚሁ በራሱም ፈቃድ መንፈስ ቅዱስ እንደመጣ ልንረዳ ያስፈልጋል ማለት ነው። እንግዲህ ሃይማኖታቸው የቀና 318ቱ ሊቃውንት በጉባኤ ኒቂያ፣ 150ው ሊቃውንት በጉባኤ ቁስጥንጥንያ ጌታችን በወንጌል ያስተማረውን ትምህርት መሰረት አድርገው በጸሎት ሃይማኖታቸው ላይ ምን አሉ? ወነአምን በመንፈስ ቅዱስ ዘሰረጸ እምአብ ንስግር ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት። በመንፈስ ቅዱስ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋራ በአንድነት እንሰግድለታለን፣ እናመሰግነዋለን፣ እርሱም በነቢያት አድሮ የተናገረው ነው በማለት ይናገራሉ። እግዚአብሔር መንፈስ ቅዱስ ባለበት ስፍራ ሁሉ አርነት አለ፣ ነፃነት አለ።
የጌታ መንፈስ ባለበት በዚያ አርነት አለ ተብሎ እንደተጻፈ አርነቱ ከዲያብሎስ አገዛዝ ከሰይጣናዊ አሰራር ከኃጢአትና ከስጋ ፈቃድ ሁሉ ነው። ይህ እግዚአብሔር መንፈስ ቅዱስ ከአብ የሚወጣ እርሱ ለምንድነው ወደ ዓለም የመጣው? ነፃነትን ሊሰጠን አርነትን ሊያወጣን ለዚህ ነው የመጣው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 እንግዲህ ከዲያብሎስ አሰራርና አገዛዝ ወጥተን የእግዚአብሔር ባሪያዎች የእግዚአብሔር አገልጋዮች እንድንሆን ኃይልና ብርታትን የሚሰጠን ልዩ ልዩ የመንፈስ ቅዱስ ስጦታዎችን ሊሰጠን ወደ ዓለም መጥቷል ማለት ነው። ወደ ዓለም መጥቷል ማለት ነው። ስለዚህ ሰው በእግዚአብሔር መንፈስ ቅዱስ ይጠበቃል። በእግዚአብሔር መንፈስ ቅዱስ ከባርነት ነፃነትን ያገኛል። እንግዲህ ኢየሱስ ክርስቶስ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳወጣን መንፈስ ቅዱስም በተለያዩ ጊዜያት በአገልግሎታችን ከሚገጥሙን ልዩ ልዩ ፈተናዎች እንደዚሁ አርነት ያወጣናል ማለት ነው። መንፈስ ቅዱስ ወደ ዓለም የመጣበትን ምክንያት ስንዘረዝር በቅዱሳን ሐዋርያት እንግዲህ መንገዳችንን ሁሉ እንመረምር እንፈትሽ ዘንድ ጭምር ነው። እንግዲህ መንፈሳዊ ሰው ሁሉን ይመረምራል አለ። በመንፈስ ቅዱስ የተቃኘ ሰው ሁሉንም ይመረምራል፣ እርሱ ግን በማንም አይመረመርም ይላል ሐዋርያው ቅዱስ ጳውሎስ። መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም ይላል። ስለዚህ መንፈስ ቅዱስ ወደ ዓለም ከመጣበት ምክንያት አንዱ ሰዎች መንፈሳዊ ሲሆኑ መመርመር የሚችሉበትን ጸጋ ሀብት ይሰጣቸዋል ማለት ነው። ከዛ በተጨማሪ መንፈስ ቅዱስ አንደኛ ለአገልግሎት ይሾማል። በመንፈስ ቅዱስ የተሾመ የተቀባ ሰው ለአገልግሎት ይመረጣል ማለት ነው። መንፈስ ቅዱስ አገልግሎትን ይባርካል። ሌላው መንፈስ ቅዱስ አገልግሎትን ይባርካል። መንፈስ ቅዱስ ምስጢርን ይገልጣል፣ ፍርሃትን ያስወግዳል። በነገስታት ፊት በሚቆምበት ጊዜ የሚያስተምር የሚመሰክር ሰው ኃይል ብርታትን ይሰጣል፣ የሚናገሩትን ያቀብላል። መንፈስ ቅዱስ መንፈሳዊ ተጋድሎን በጽናት እንዲወጡ ያደርጋል። መንፈስ ቅዱስ ለቅድስት ቤተክርስቲያን ታላቅ የሆነ መሪዋ ነው። ታላቅ የሆነ መሪዋ ነው። እንግዲህ አባቶች፣ አገልጋዮች፣ መንፈሳውያን ሁሉ በመንፈስ ቅዱስ ይሾማሉ ማለት ነው። በመንፈስ ቅዱስ ይሾማሉ ማለት ነው። ሐዋርያት መንፈሳዊ ስራን እንዲሰሩ የወንጌልን ስርጭት በሚገባ እንዲያከናውኑ ያደርጋል ማለት ነው መንፈስ ቅዱስ። የመጀመሪያው እንግዲህ መንፈስ ቅዱስ በዚህ መልኩ ለቅድስት ቤተክርስቲያንም ለምእመናንም ኃይልን ብርታትን የሚሰጥ ብርታትን ለአገልግሎት የሚለይ አገልግሎትን የሚባርክ በአገልግሎት የሚያጸና የመንፈሳዊ ጸጋን የሚያበዛ የሚባርክ ከክፉ ነገር የሚሰውር ብዙ መከራዎችን እንድንቋቋም ኃይል ብርታትን የሚሰጥ እስከ መጨረሻው በመንፈሳዊ ሕይወታችን እንድንጸና የሚያደርግ ለዚህ ሁሉ ምክንያት እንግዲህ መንፈስ ቅዱስ ወደ ዓለም መጥቷል። ከዚህም በተጨማሪ መንፈስ ቅዱስ ወደ ዓለም የመጣው ስለ መድኃኒታችን ስለ ኢየሱስ ክርስቶስ ክብር ሊመሰክር ነው። ክብር ሊመሰክር ነው። ስለ ኢየሱስ ክርስቶስ ድንቅ ስራዎች አሁን በአብ ቀኝ ያለ መሆኑን እንድናውቅ እንድንረዳ የሞተልን ስለኛ በሞቱ ያዳነን እርሱ እንደሆነ ሙሉ በሙሉ ምስክርነቱን ሊያጸና የመጣልን እንደውም ጌታችን ኢየሱስ ክርስቶስ ስለኔ ይገልጥላችኋል በማለት የተናገረው ለዚሁ ነው። ሌላው መንፈስ ቅዱስ እንግዲህ በዓለም ላይ ሁሉን ወደ እግዚአብሔር መንግስት ይመጡ ዘንድ ለመጥራትም ነው የመጣው። ለመጥራትም ነው የመጣው። በመንፈስ ቅዱስ አጠራር የተጠራችሁ ነው የሚለው። እንግዲህ መንፈሳዊ ጥሪ ይባላል። በመንፈስ ቅዱስ የተጠራችሁ ይባላል። ስለዚህ መንፈስ ቅዱስ ይጠራል፣ ያመጣል፣ ያጸናል፣ ያበረታል። ወደ እግዚአብሔር መንግስት የምንገባበትን ኃይል ብርታትን ይሰጣል። የእግዚአብሔር ልጅነትን እንድናገኝ በመንፈስ ቅዱስ እንወለዳለን። ለዚህ ሁሉ ምክንያት እንግዲህ መንፈስ ቅዱስ ወደ ዓለም መጥቷል ማለት ነው። የሚታየውና የማይታየውን በባህር ውስጥና በየብሱ ያለውን ሰማይና ምድርን በቃሉ የፈጠረ በአንድነት ሦስትነት ስሙ የከበረ